ሰላም እንዴት ናችሁ? የሪሜዲያል ጂኦግራፊ ቱቶሪያል ኮርስ ይዘንላችሁ ቀርበናል። ይህንን ኮርስ ስትከታተሉ ቻናሉን ላይክ እና ሰብስክራይብ ሼር እያደረጋችሁ እንዲሆን እየጋበዝኩኝ ወደ ትምህርቱ እሄዳለሁኝ። የምንጀምረው ምዕራፍ 1 የጂኦግራፊ መሰረቶች እና የጂኦግራፊ ጥያቄዎች በሚል ነው። 1.1 የጂኦግራፊ ሳይንስ 1.1 የጂኦግራፊ ትርጉም ከጥንታዊ ግሪኮች እስከ ዘመናዊ ጂኦግራፈሮች ድረስ ጂኦግራፊን በተለያዩ መንገዶች ገልጸውታል። ሆኖም ግን የተለያዩ ትርጉሞች አንዳንድ የጋራ ሀሳቦችን ይጋራሉ። ከዚህ በታች ጂኦግራፈሮች ካቀረቧቸው በጣም ጠቃሚ ትርጉሞች መካከል አንዳንዶቹን እንዘረዝራለን። አንደኛው ጂኦግራፊ የምድር መገለጫ ነው የሚለውን ዲፋይን ያደረገው ኢራቶስቴንስ በ276 እስከ 196 አካባቢ ባለው ጊዜ ውስጥ ነው። ሌላኛው በመለኪያ በካርታ ስራ እንዲሁም በክልላዊ ትኩረት አጠቃላዩን ከልዩ ወይም ስፔሲፊክ ጋራ ለማገናኘት የሚረዱ የትምህርት ዘርፎችን ማቀናጀት የሚል ነው። ይህን ያለው አሌክሳንደር ቮን ሃምቦልት 1845 ነው። ሌላኛው በምድር ገጽታ ላይ ባሉ ሰብአዊ ፍጡራን እና በአካባቢያቸው መካከል ያለውን እጅግ ሰፊ መስተጋብር ስርዓት ከመረዳት ያለፈ አይደለም የሚል ደግሞ ኢኤ ኤክሬማን 1953 አስቀምጧል፣ ዲፋይን አድርጎታል። የምድርን ገጽ ተለዋዋጭ ባህሪ ትክክለኛ ስልታዊ እና ምክንያታዊ መገለጫና ትርጉም ለመስጠት የታለመ ሳይንስ ብሎ ደግሞ ዲፋይን ያደረገው ሪቻርድ ሃርትሾርን 1959 በምድር ገጽ ላይ ያሉ የተለያዩ ባህሪያትን የቦታ ስርጭትና አቀማመጥ የሚያብራራ እና የሚተነብዩ ንድፈ ሀሳቦችን ምክንያታዊ ልማትና ሙከራ የሚያመለክት ሳይንስ ብሎ ደግሞ ዲፋይን ያደረገው ኤም ዩትስ 1968 በምድር ገጽ ላይ ባሉ ሁሉም ፊዚካዊ እና ሰብአዊ ክስተቶች ውስጥ እንዲሁም የቦታ ልዩነት የሚያመለክት ነው ብሎ ዲፋይን ያደረገው ደግሞ ማርቲን ኬንዘር 1989 በሰዎች የተሰሩና ተፈጥሯዊ ወይም አካባቢያዊ የመሬት ገጽታዎችን ስርዓቶችና ሂደቶችን ማጥናት የመሬት ገጽታዎች እውነተኛ ወይም ደግሞ ተጨባጭና በግንዛቤ ውስጥ ያሉ ቦታዎችን የሚያካትት ጥናት የሚያደርግ ነው። ይህን ደግሞ ግሬግ ማስማንድሮፍ 1995 ሌላው የምድር ገጽ አካባቢና የሰዎች ከዚህ አካባቢ ጋር ያላቸውን ግንኙነት የሚያጠና ይህም ሁለቱንም ፊዚካዊና የባህላዊ ጂኦግራፊያዊ ገጽታዎችን ያካትታል። 1.2 ስኮፕ ኦር ከቨሬጅ ኦፍ ጂኦግራፊ እዚህ ስር የምንመለከተው የጂኦግራፊ ወሰን ወይም ሽፋን የት ድረስ ነው የሚያጠና የሚለውን ነው። ወሰን ወይም ደግሞ ስኮፕ ስንል አንድ የተወሰነ ርዕስ ጉዳይ ላይ ያለው ፍላጎት ወይም ትኩረት መጠን የሚያመለክት ነው። በሌላ አባባል አንድ አካዳሚክ ዲሲፕሊን የሚዳስሰው አቅምና ገደቦችን ያመለክታል። በዚህ ጂኦግራፊ ከተወሰኑ ቦታዎች በላይ ትልቅ ወሰን እንዳለው ይነገራል። በምድር ፕላኔት ላይ ሰፊ ክስተቶችን ይዳስሳል። በአጠቃላይ ጂኦስፌር የጂኦግራፊ ወሰን ሆኖ ይታሰባል። ጂኦስፌር ራሱ 5 ንዑሶችን ያዋቀረ ነው። አንደኛው ሊቶስፌር፣ ሁለተኛው ሃይድሮስፌር፣ ሶስተኛው አትሞስፌር ወይም ትሮፖስፌር፣ አራተኛው ባዮስፌር፣ አምስተኛው ደግሞ አንትሮስፌር ተብሎ የተዋቀረ ነው። ከላይ ያየነውን የምድር ጂኦስፌር በ5 የከፈለውን እዚህ በ5 በቴብል መልክ እናገኘዋለን። ጂኦስፌሮቹ 5 ናቸው። የመጀመሪያው ሊቶስፌር ነው የሚባለው። ይህ ደግሞ ጠንካራው ክፍል ማለትም የምድር የአለት ንጣፎችን የያዘው ቦታ ማለት ነው። ይህን የሚያጠናው የጂኦግራፊ ጥናት ዘርፍ ደግሞ ጂኦሞርፎሎጂ እና የአፈር ጂኦግራፊ ነው። ሌላኛው አትሞስፌር ወይም የአካባቢ አየር ነው። ይህ ደግሞ የአየር ንብረት ለውጦች የሚከሰቱባቸው የታችኛው የአካባቢ የአየር ክፍሎች ነው። የጥናት ዘርፍ ደግሞ ክላይማቶሎጂ ወይም የአየር ንብረት ጥናት። ሌላው ሃይድሮስፌር ነው። ሃይድሮስፌር ውቅያኖሶችን፣ ባህሮችን እና ሐይቆችን ጨምሮ የምድር ውሃ ገጽታዎችን የሚመለከት ነው። የጥናት ዘርፍ ደግሞ ኦሽኖግራፊ ወይም ደግሞ የውቅያኖስ ጥናት ይባላል። አራተኛው ባዮስፌር ነው።
ባዮስፌር ሁሉንም አይነት ህይወት የሚደግፍ የምድር ክፍሎች ነው። የዚህ የጥናት ዘርፍ ደግሞ ባዮ ጂኦግራፊ ይባላል። አምስተኛው አንትሮፖስፌር ነው። አንትሮፖስፌር የምድር የባህል የመሬት ገጽታዎች ነው። ይህን የሚያጠናው ደግሞ ካልቸራል ፖፑሌሽን ጂኦግራፊ ወይ የባህል የህዝብ ጂኦግራፊ በመባል ይታወቃል። የጂኦግራፊ ዋና ዋና ትኩረት የሚሰጣቸው መስኮች የሚከተሉት ናቸው። የመጀመሪያው ምድር በጽንፈ ዓለም ወይም አጽናፈ ሰማይ ውስጥ ያሉ ቦታና እንቅስቃሴዎችን ያጠናል። የምድርን ገጽታ የሚመሰርቱት የተለያዩ የተፈጥሮ ቅርጾች፣ እነሱን የሚመለከቱ ኃይሎች፣ ከቦታ ቦታ ያላቸው መለዋወጥና በጊዜ ሂደት የሚኖራቸው ለውጦች፣ በሰዎችና በተፈጥሮ አካባቢያቸው መካከል ያሉ የተለያዩ ግንኙነቶች እንዲሁም በመካከላቸው ያለው የጋራ ጥገኝነት እንዲሁም እርስ በርስ የሚያሳድሩ ተጽዕኖ፣ የአካባቢ የአየር የታችኛው ክፍል ሁኔታዎችና ተከታታይ የአየር ሁኔታ እና የአየር ንብረቶች ሁኔታ ከቦታ ስርጭታቸውና መለዋወጣቸው ጋር ምድርንና የተለያዩ የመሬት ቅርጾቿን የሚመሰርቱት ቁሶች፣ የሰዎች ዋና ዋና የኢኮኖሚ እንቅስቃሴዎች እንዲሁም በአካባቢ ላይ የሚያደርሱ ተጽዕኖች፣ እነዚህ የጂኦግራፊ የጥናት መስኮች ናቸው። ስለዚህ ጂኦግራፊ ሰፊ ወሰን ቢኖረውም ትኩረት የሚያደርግባቸው የተወሰኑ ዋና ዋና መስኮች እንዳሉት መደምደም ይቻላል። 1.1.3 የጂኦግራፊ ቅርንጫፎች ፊዚካል ጂኦግራፊ እና ሂውማን ጂኦግራፊ። ኤ ፊዚካል ጂኦግራፊ። ይህ የጂኦግራፊ ቅርንጫፍ እንደ የአየር ንብረት፣ የመሬት ቅርጾች፣ አፈር፣ ተክሎች እና የውሃ ማፈሰሻ ስርዓቶች ያሉ የዓለምን ተፈጥሯዊ ገጽታዎች ስርጭት ያጠናል። ፊዚካላዊ ጂኦግራፊ የእነዚህን ገጽታዎች መንስኤዎች፣ ውጤቶችና መስተጋብሮችን ግምት ውስጥ ያስገባል። ፊዚካል ጂኦግራፊ የሚከተሉትን ልዩ የጥናት ዘርፎች ወይም ስፔሲፊክ የጥናት ዘርፎች ያካትታል። የመጀመሪያው ክላይማቶሎጂ የአየር ንብረት ጥናት ነው። የአየር ንብረት የሚፈጥሩትን ምክንያቶች ያጠናል። እንዲሁም የአየር ንብረት ልዩነትና ስርጭትና ተዛማጅ መንስኤዎችንና ተጽዕኖችን ይመረምራል። ጂኦሞርፎሎጂ የመሬት ቅርጾችን ለምሳሌ እንደ ተራራ ያሉትን ስርጭቶችና የሚቀይሯቸውን ኃይሎች ያጠናል። ሌላኛው ሶይል ጂኦግራፊ ነው። የአፈር ጂኦግራፊ ማለት ነው። የአፈርን ስርጭትና ባህሪያቸውን ያጠናል። ባዮጂኦግራፊ ከሚኖሩባቸው አካባቢዎች አንጻር የእጽዋትንና የእንስሳትን ስርጭት ያጠናል። ኦሽኖግራፊ ስለ ባህር፣ የባህር ውስጥ ሞገዶችን፣ ማዕበሎችንና የውበቶችን መገኛ መንስኤዎችን፣ ውጤቶችን ያጠናል። ቢ የሰዎች ጂኦግራፊ ነው። የሰዎች ጂኦግራፊ ወይም ሂውማን ጂኦግራፊ የሚባለው የሰዎችን ዓለም ገጽታዎች፣ ስርጭቶች እንዲሁም ተጽዕኖችን ያጠናል። ባህሎቻቸውን፣ የህዝብ ስፍራዎችን፣ የኢኮኖሚ እንቅስቃሴዎችን፣ የፖለቲካ ስርዓቶችንም ያጠናል። የሂውማን ጂኦግራፊ ወይም የሰዎች ጂኦግራፊ የሚከተሉትን ልዩ የጥናት ዘርፎችን ያካትታል። የመጀመሪያው ካልቸራል ጂኦግራፊ ነው። የባህሎችን ስርጭት እንዲሁም መስተጋበር ያጠናል። የሰዎችን እምነቶችና ልምዶችን ይጨምራል። እንዲሁም በምድር ላይ የባህሎችን እንቅስቃሴ መስፋፋትና መስተጋብር ይመረምራል። ሌላኛው ፖፑሌሽን ጂኦግራፊ ነው። ይህ የህዝብ ስርጭት እድገትና አወቃቀርን ያጠናል። ሌላው ኢኮኖሚክ ጂኦግራፊ ነው። ይህ ደግሞ ምርት፣ ፍጆታና ልውውጥን፣ የእቃዎችና አገልግሎቶችን፣ የቦታ ስርጭት እንዲሁም በእነሱ ላይ ተጽዕኖ የሚያሳድሩ ምክንያቶችን ያጠናል። ሌላኛው ፖለቲካል ጂኦግራፊ የፖለቲካ ስርዓቶችን ስርጭትና የሰዎችን ኃይልን ለመጠቀምና ውሳኔዎችን ለማድረግ የሚጠቀሙባቸውን መንገዶች ያጠናል። አርባን ጂኦግራፊ ወይም የከተማ ጂኦግራፊ የእድገት ሁኔታዎችንና የእቃዎችን፣ የከተሞችንና ሌሎችን የከተማ ማዕከላትን ባህሪያት ያጠናል። ሂስቶሪካል ጂኦግራፊ የታሪክ ጂኦግራፊ ያለፈውን ጊዜ ጂኦግራፊ እና ቦታዎች ወይም ክልሎች በጊዜ ሂደት እንዴት እንደሚለወጡ ያጠናል። 1.2
ጂኦግራፊክ ኢንኳሪ ስኪልስ ኤንድ ቴክኒክስ 1.2.1 ሚኒንግ ኦፍ ማፕስ ቤዚክ ኮምፖነንትስ ኦፍ ማፕስ ኤንድ ዩዝ ኦፍ ማፕስ። በዚህ ስር የምንመለከተው የጂኦግራፊያዊ መጠይቅ ክህሎቶች እንዲሁም ቴክኒኮች፣ የካርታዎች ትርጉም፣ የካርታዎች መሰረታዊ አካላትና የካርታዎች ጥቅሞች ነው። ካርታ ማለት ከቀጥታ ከላይ ከቁልቁል ሲታይ ሙሉን ወይም የተወሰነውን የምድር ገጽታ የሚያሳይ የቀለለ የተቀነሰና ጠፍጣፋ መገለጫ ነው። ካርታ እንደ ወረቀት፣ ጥቁር ሰሌዳ፣ እንጨት ወይም ጨርቅ ባሉ ጠፍጣፋ ነገሮች ላይ በተወሰነ ስኬል ወይም መጠነ ርቀት ተስሎ የሚቀርብ ባለ ሁለት አቅጣጫ ወይም ቱ ዳይሜንሽናል የምድር ገጽ ወይም የከፊሉ መገለጫ ነው። ካርታ ማንበብ እንደ ተራሮች፣ ወንዞች፣ ውቅያኖሶች፣ ኮረብታዎች፣ ድንጋዮች ወዘተ ያሉ ተፈጥሯዊ ገጽታዎችንና እንደ መንገዶች፣ የባቡር መስመሮች፣ ህንፃዎች፣ ግድቦች ወዘተ ያሉ ሰው ሰራሽ ገጽታዎችን ስልታዊ በሆነ መንገድ መለየትን ያካትታል። የካርታዎች ዋና ዋና ባህሪያት ወይም ገጽታዎች የሚከተሉት ናቸው። የመጀመሪያው ካርታ የመላውን ወይም የከፊሉን የምድር ገጽታ ይወክላል። ለምሳሌ አንድ ካርታ እንደ አዲስ አበባ ያለች ከተማን፣ መላውን ዓለም ወይም የአንድ አትክልት ስፍራ ክፍልን ሊያሳይ ይችላል። ካርታ ባለ ሁለት አቅጣጫ ወይም ጠፍጣፋ መገለጫ ነው። ለምሳሌ ካርታ በወረቀት ላይ ሊታተም ይችላል። ካርታዎች የምድርን ገጽ ከቀጥታ ከላይ እንደሚታይ አድርገው ያሳያሉ። ይህ የወፍ እይታ ወይም ደግሞ በርድስ አይ ቪው ይባላል። ሁሉም ካርታዎች ከሚወክሉት አካባቢዎች ያነሱ ናቸው። ካርታዎች በስኬል ወይም ደግሞ በመጠነ ርቀት የተሳሉ ናቸው። በሌላ አባባል በካርታ ላይ የሚታዩት ገጽታዎች በእውነተኛ ሕይወት እንዳሉት ተመሳሳይ አንጻራዊ ምጣኔ ወይም ሬሾ አላቸው። ለምሳሌ አንድ ተራራ ዲያሜትር ከሌላው ተራራ ዲያሜትር 2 እጥፍ የሚበልጥ ከሆነ የመጀመሪያው ተራራ በካርታው ላይ ከሁለተኛው 2 እጥፍ ጎልቶ ይታያል። ካርታዎች የቀለሉ መገለጫዎች ናቸው። አብዛኛዎቹ ካርታዎች የሚወክሏቸውን አካባቢዎች ተፈጥሯዊ፣ ሰው ሰራሽ ወይም ባህላዊ ገጽታዎችን ለመወከል በአጠቃላይ ተቀባይነት ያላቸው ምልክቶችን ይጠቀማሉ። እንዲሁም እንደ ካርታው ርዕስ፣ ቀንና ስኬል የመሳሰሉ የጀርባ መረጃዎችን ለማቅረብ የተለመዱ ማስታወሻዎችን ወይም ኮንቬንሽናል ኖቶች ይጠቀማሉ። የካርታ አካላት ወይም ክፍሎች። አንድ ካርታ የሚከተሉትን አካላት ማካተት አለበት። ርዕስ፣ ስኬል፣ አቅጣጫ፣ ግሪድ፣ ማጣቀሻ፣ ቁልፍ ወይም ሌጀንድ፣ ቀን፣ የታተመበት ቦታ እና አሳታሚ፣ መግነጢሳዊ ዝንባሌ ወይም ልዩነት እና ካምፐስ። ታይትል ኦፍ ማፕ ወይም ደግሞ የካርታ ርዕስ የካርታውን ስም ይሰጣል። ለምሳሌ ሶይል ማፕ ከሆነ ካርታው ስለ አፈር መረጃ እንደሚያቀርብ ያስረዳል። ይር ኦፍ ፐብሊኬሽን የታተመበት ዓመት ካርታው የታተመበትን ዓመት ያሳያል። ይህ መረጃ ካርታው ምን ያህል አሮጌ እንደሆነ ስለሚነገር ካርታው ምን ያህል ጊዜው ያለፈበት ወይም ደግሞ አሁን የምንፈልገውን መረጃ የሚሰጠን መሆኑን ያሳያል። ኦተር ወይም አዘጋጅ የካርታው የቅጂ መብት ባለቤት ማን እንደሆነ ይለያል። እንዲሁም ካርታውን ያዘጋጀውን ሰው ወይም ድርጅት ያመለክታል። ፕሌስ ኦፍ ፐብሊኬሽን ኤንድ ፐብሊሸር የታተመበት ቦታ እና አሳታሚ ካርታው የት እንደታተመ ይናገራል። እንዲሁም ካርታውን ያሳተመው ድርጅት ማን እንደሆነ ይለያል። ስኬል ይህ መረጃ በካርታው ላይ የሚወከለው አካባቢ ምን ያህል እንደተቀነሰ ያሳያል። ኪ ወይም ሌጀንድ እና ቁልፍ የሚባሉ ደግሞ በካርታው ላይ ጥቅም ላይ የዋሉ ምልክቶችን እና ስዕላዊ መገለጫዎችን ትርጉም ያብራራል። ታይፕ ኦፍ ፕሮጀክሽን ካርታው ለምን ስራ ጥቅም ላይ የዋለውን የፕሮጀክሽን አይነት ይናገራል።
ኦሪየንቴሽን ደግሞ አቅጣጫ ሰሜን አቅጣጫ፣ ደቡብ አቅጣጫ በየት በኩል እንደሆነ የሚያመለክት ነው። በማግኔቲክ ዲክሊኔሽን ወይም ቫሪዬሽን መግነጢሳዊ ዝንባሌ ወይም ልዩነት በመግነጢሳዊ ሰሜን እና በእውነተኛው ሰሜን መካከል ያለውን ልዩነት የሚያመለክት ነው። ይህ ኋላ ላይ የሚብራራ ነው። ሌላው ኮንቬንሽናል ሳይንስ ኤንድ ሲምቦልስ የተለመዱ ምልክቶችና ስዕላዊ መገለጫዎች ነው። የተለመዱ ምልክቶችና ስዕላዊ መገለጫዎች በዓለም ላይ ባሉ ካርታ አዘጋጆች ሁሉ ስምምነት መሰረት በካርታዎች ላይ ጥቅም ላይ የሚውሉ ምልክቶች እና ስዕላዊ መገለጫዎች ናቸው። በዓለም ላሉት ሁሉም ሀገሮች በካርታ ላይ ተመሳሳይ ዝርዝር ሁኔታን ለመወከል ያገለግላሉ። ምልክቶች እና ስዕላዊ መገለጫዎች ካርታ አንባቢው ካርታዎችን እንዲረዳ ይረዳሉ። ስለዚህ ካርታ አንባቢው መጀመሪያ የካርታውን ቁልፍ ወይም ደግሞ ሌጀንድ መመልከት ይኖርበታል። ካርታ በሚፈጠርበት ጊዜ የሚመርጧቸው ምልክቶች የሚከተሉትን መስፈርቶች ማሟላት አለባቸው። ይህም ወጥነት ነው። ካርታን በሚሰሩበት ጊዜ ወጥ መሆን ያለባቸው። ሌላው ማንበብና መረዳት እንዲቻል ቀላል መሆን አለባቸው። ሌላኛው የክፍተት ይዞታቸው፣ አቅጣጫቸውና መጠናቸው ቋሚ ወይም ዘላቂ መሆን አለበት። በዓለም አቀፍ ደረጃ በሰፊው የሚታወቁና ጥቅም ላይ የሚውሉ አንዳንድ ምልክቶችና የተለመዱ ስዕላዊ መገለጫዎች እነዚህ ናቸው። ከተሞችና ትላልቅ ከተሞች በነጠብጣቦች ወይም በጥላዎች ይጠቆማሉ። ወንዞችና የውሃ አካላት ብዙውን ጊዜ በሰማያዊ ቀለም ይታተማሉ። እንዲሁም የፖለቲካ ድንበሮች በነጠብጣብ መስመሮች ወይም በቀጥታ መስመሮች ይታያሉ። እዚህ ጋር በስዕሉ ላይ እንደምትመለከቱት የመጀመሪያው ሲምቦል መንገድን የሚያሳይ ነው። ሁለተኛው ደግሞ ብሪጅን ወይ ደግሞ ድልድይን የሚያሳይ ነው። ሶስተኛው ሐይቅን የሚያሳይ ነው። አራተኛው ላይ ያለው ፕላንቴሽን ወይም ደግሞ አትክልቶችን የሚያሳይ ነው። የመጨረሻው ደግሞ የሚፈነዱ ፈንጂዎችን የሚያሳይ ነው። ዩዝ ኦፍ ማፕ የካርታዎች ጥቅም። ካርታዎች አካባቢዎችን፣ ርቀትን፣ ስፋትን እና አቅጣጫን ለመለየት ያገለግላሉ። የመጀመሪያው ሎኬሽን የሚለውን እንመልከት። አካባቢ አንድ ካርታ የአንድን ቦታ ትክክለኛ ስፍራ እንዲሁም ከሌሎች አካባቢዎች አንጻር ያለውን አጠቃላይ ሁኔታ ያሳያል። ለምሳሌ የኢትዮጵያ መገኛ ከአጎራባች ሀገሮች፣ ከውጭ የየብስ መጠኖች እና የውሃ አካላት አንጻር ሊገለጽ ይችላል። እንዲሁም እንደ በራሪ መስመሮች እና ሜሪዲያኖች ያሉ የስነ ፈለክ ግሪዶች ማጣቀሻዎችን በመጠቀም ቦታን ማግኘት ይቻላል። ሌላው ዲስታንስ ወይም ርቀት ነው። በካርታ እርዳታ በቦታዎች መካከል ያለውን ርቀት መለካት እንችላለን። ይህ የሚከናወነው የካርታውን ስኬል ወይም መጠነ ርቀት በመጠቀም ነው። ለምሳሌ በሐዋሳና በአዲስ አበባ መካከል ያለው የአየር መንገድ ርቀት የኢትዮጵያን ካርታ በመጠቀም ሊሰላ ይችላል። ሌላው ኤሪያ ወይም አካባቢውን ስፋት ነው። የአንድን የተወሰነ ቦታ፣ አገር፣ ክልል፣ አህጉር ስፋት ከካርታ ሊሰላ ይችላል። ይህ የሚከናወነው በካርታ ላይ የተሰጠውን ቦታ ርዝመት እና ስፋት በመለካት እና የካርታውን ስኬል በመጠቀም ወደ መሬት ርቀት መቀየር ነው። ሌላው ዳይሬክሽን ነው ወይም አቅጣጫ። በካርታ ላይ የማንኛውንም ቦታ አቅጣጫ እና ቤሪንግ ለመለየት ያስችለናል። የሚከናወነው ሌላውን ቦታ በመጥቀስ 1.2.2 ስኬል ኮንቨርሽን ሜዠርመንት ኦን ማፕስ ኦር ዲስታንስ ኤንድ ኤሪያ ፖዚሽን ኦን ማፕስ የሚለውን እናያለን። ይህ ደግሞ የስኬል ወይም መጠነ ርቀት፣ የስኬል ልወጣ በካርታዎች ላይ ልኬት ወይም ርቀትና ስፋት እንዲሁም በካርታዎች ላይ መገኛን እናያለን። የምንጀምረው ማፕ ስኬል ወይም የካርታ ስኬል በሚለው ነው። እያንዳንዱ ካርታ የመላው ዓለም ወይም የከፊሉ የተቀነሰ ወይም ጠባብ መገለጫ ነው። ይህ ማለት ትልቁን ዓለም በትንሽ ስዕል ላይ ወረቀት ላይ ማስቀመጥ ነው ማለት ነው። ካርታው በመጠን ምን ያህል እንደተቀነሰ ትክክለኛው መጠን ስኬል በመባል ይታወቃል።
ስለዚህ ስኬል በካርታ ላይ የሚታዩት ርቀቶችና ስፋቶች በምድር ገጽ ላይ ካሉት ተዛማጅ ርቀትና ስፋቶች ጋር ያላቸውን ሬሾ ወይም ምጣኔ ነው። በሂሳብ አሰራር እንደሚከተለው ሊታይ ይችላል። ስኬል ኢዝ ኢኳል ቱ ማፕ ዲስታንስ ዲቫይድድ ቱ ግራውንድ ዲስታንስ። በስኬል ልዩነቶች ላይ በመመስረት ካርታዎች በሶስት ሊከፈሉ ይችላሉ። የመጀመሪያው ላርጅ ስኬል ማፕ ነው፣ ትልልቅ ስኬል ካርታዎች። ሁለተኛው ሚዲየም ስኬል ማፕ፣ መካከለኛ ስኬል ካርታዎች። ሶስተኛ ስሞል ስኬል ወይም ደግሞ ትናንሽ ስኬል ካርታዎች። ዝርዝር የምንሄደው መጀመሪያ ወደ ላርጅ ስኬል ማፕ ከሚለው ነው። ላርጅ ስኬል ማፕ ወይም ትላልቅ ስኬል ካርታዎች አነስተኛ የጂኦግራፊ አካባቢ በብዙ ዝርዝር ያሳያሉ። ትላልቅ ስኬሎች ሬሾዋቸው 1 to 50,000 ይበልጣሉ ወይም ከዛ እኩል ናቸው። ይህም ማለት ምንድነው? በካርታ ላይ 1 ሴንቲሜትር በመሬት ላይ 50,000 ሴንቲሜትር ይወክላል ማለት ነው። ስለዚህ የላርጅ ስኬል ማፕስ ሬሾ 1 to 50,000 እና ከዛ በላይ ነው ማለት ነው። ሁለተኛው ሚዲየም ስኬል ማፕ ነው። ሚዲየም ስኬል ማፕ የተዘጋጁት እነዚህ ከ1 to 50,000 እስከ 1 to 250,000 ባለው ስኬል ነው። መካከለኛ ስኬል ካርታዎች ከትልልቅ ስኬል ካርታዎች ሰፋ ያሉ አካባቢዎችን ይሸፍናሉ፣ ነገር ግን ከትናንሽ ስኬል ካርታዎች ያነሱ አካባቢዎችን ይሸፍናሉ። እንዲሁም ከትናንሽ ስኬል ካርታዎች የበለጠ ዝርዝር መረጃዎች ማቅረብ ይችላሉ፣ ነገር ግን ከትልቅ ስኬል ካርታዎች ያነሰ ዝርዝር አላቸው። ስለዚህ መካከለኛ ስኬል ማፕ ወይም ካርታ የምንለው 1 to 50,000 አፕ ቱ 1 to 250,000 ነው ማለት ነው። ሶስተኛ ትናንሽ ስኬል ካርታዎች ወይም ስሞል ስኬል ማፕስ። እነዚህ ትናንሽ ስኬል ካርታዎች ትልቅ የጂኦግራፊያዊ አካባቢ እና አነስተኛ ዝርዝርን የማሳየት አዝማሚያ ያላቸው። ትንሽ ስኬል ካርታ ሬሾዋቸው ከ1 to 250,000 በታች ወይም ከዛ እኩል የሆኑ ስኬሎችን በመያዝ የሚዘጋጁ ናቸው። ስለዚህ ትናንሽ ስኬል ስሞል ስኬል ማፕ የሚባሉት ሬሾዋቸው 1 to 250,000 ያነሰ ነው ማለት ነው። ሌላኛው ዌቭስ ኦፍ ማፕ ስኬል ኤክስፕሬሽን፣ የካርታ ስኬል መገለጫ መንገዶች። የካርታ ስኬል በካርታ ላይ በሶስት መንገዶች ሊገለጽ ይችላል። አንደኛው ስኬል ስቴትመንት ወይም የስኬል መገለጫ። ሁለተኛው ሪፕሬዘንታቲቭ ተወካይ ክፍልፋይ። ሶስተኛው ግራፊክ ስኬል። ስኬል ስቴትመንት ወይ የስኬል መገለጫ ስኬልን በቃላት መግለጽ የሚቻልበት ዘዴ ነው። ለምሳሌ 1 ሴንቲሜትር ለ1 ኪሎ ሜትር። በካርታ ላይ ያለው 1 ሴንቲሜትር በመሬት ላይ 1 ኪሎ ሜትር ይወክላል። ይሄ ስኬል ስቴትመንት ነው። ሌላኛው ሪፕሬዘንታቲቭ ፍራክሽን። በዚህ ዘዴ የካርታ ስኬል እንደ ሬሾ ወይም ክፍልፋይ ይገለጻል። ሆኖም ግን ተወካይ ክፍልፋይ በአብዛኛው የሚገለጸው በሬሾ ወይም በተመጣጣኝ ነው። ለምሳሌ 1 to 400,000 ብሎ ቢቀመጥ ይሄኛው ሬሾ ነው። ወይም ደግሞ 1 divided to 40,000 ይሄ ደግሞ ፍራክሽን ነው ማለት ነው። ግራፊክ ስኬል ኦር ሊኒየር ስኬል። ባር ሊኒየር ወይም መስመራዊ ስኬል ተብሎ ይጠራል። ግራፊክ ስኬል በካርታ ላይ የተሳለ መስመር ሲሆን ከካርታ ስኬል ጋር በሚስማማ ክፍል የተከፋፈለ ነው። ይህ በአጠቃላይ ተስማሚ ርዝመት ያለውና እኩል ወደሆኑ በርካታ ክፍፍሎች የተከፋፈለ አግድም መስመር ነው። ግራፊክ ስኬል የሚዘጋጀው ከመሰረታዊ ክፍፍሎች ዋጋቸው ወይም መጠናቸው በታች ያሉ ርቀቶችን ለማንበብ ዋናዎቹ ክፍሎች ከዜሮ ወደ ቀኝ ሲኖሩት፣ ሁለተኛው ደግሞ ከዜሮ ወደ ግራ ተደርገው ምልክት ተደርጎባቸው ነው። ግራፊክ ስኬል በአብዛኛው የሚሳለው በካርታዎች የታችኛው ህዳግ ላይ ነው። ይህም ከስር እንደምትመለከቱት 1 ሴንቲሜትር ኢዝ ኢኳል ቱ 500 ሜትር ነው። ወይም ደግሞ 1 ሴንቲሜትር በካርታው ላይ 500 ሲባዛ በ100 ሴንቲሜትር ይህ ደግሞ 50,000 ሴንቲሜትር ነው። ስለዚህ 1 ሴንቲሜትር ማፑ ላይ 50,000
ሴንቲሜትር መሬት ላይ ይይዛል የሚለውን ለማመልከት ነው።